ሜላት ሰው በትዳር ሲፋቱ መብታቸው ነው የፈለጉትን የማድረግ ያንን ማመን አለብን። ሕፃን ልጆች አሉም። ይህን ነገር ግን ማስቆም የምትችለው ፋሲካ ናት። ፋሲካ እቺ እንቁርቲ ፋሲካ እንደውዬ ያናግሪያት እያናገርኳት ነው ትላለች። አሁን ዘዊ ወጦ ተናገረ፣ አዳምጣችኋል። ዘዊ ጊፍተር ነበረ ጋይስ፣ በሚሊዮን ዶላር በላይ የሰጠ ሰው ነው። ያ ሁሉ ጊፍት የበሉ ሰዎች፣ ያ ሁሉ ያሉ ሰዎች ድምጽ እንኳን ሆኑትም ያንን ለማግኘት ብር ለማግኘት ነው። አሁን ዘዊን የሚደግፉ የሚቃወሙ ምን የሚሉም ብር ነው የሚፈልጉት። ታውቃላችሁ ቲክቶክ ላይ አምናችኋል። ፎቶ መረጃ ወጣለኝ። ብር እየተከፈለ ነው ሰው የሚሳደበው፣ ብር እየተከፈለ ነው ሰው ድምጽ የሚሆነው። ታውቃላችሁ መጦ ማሙሻ 4500 ዶላር ለይሆን ለምን የተፋታሽበትን አታሳይ ምናም ስላ ምናልባት ከዚህ በፊት ፐብሊክ ላይ ስለነበረ ሪሌሽንሺፕ በጣም ጫና ስለተፈጠረባት እዮዳብ አሁን ላይ ፈርታ ሊሆን ይችላል። በቃ ትራማ ምናም ሊኖርባት ይችላል እኮ ሁሉን ነገር ማሳየት አይጠበቅባትም። እንደ ድሮም አክቲቭ አይደለችም ብዙ እንዲገስት ላይ ትመጣለች እንጂ ምናምን እና ከበፊቱ ተምራ አሁን ላይ ዝም ማለት አትችልም ወይ? ሲቀጥል ደግሞ ተፋታውስ ብላ ብትመጣ ከይስማከ ጋር ካለው ውቅናና ዝና ከነበረው አጀንዳ ጋር ከዚህ በላይ ጫና ሊደረግባት ይችላል። ያን ስጋት ውስጥ ጥሏት ሊሆን ይችላል። ምክንያቱም ወደዚህ ዛው ስትመጣ የነበራት ባልቴት ስለሆኑ ነው። ግን እያልኩሽ ያለው አሁን ሌሎች ተማሩ፣ ፓብሊክ ፊገር የሆናችሁ አንድ ላይ ካልሆናችሁ ተናገሩ። ዲቴል መግባት የለባችሁም። በቃ በትዳሬ ተለያይቻለሁ ሲንጎ ነኝ ብላችሁ ራሳችሁን ማሳወቅ አለባችሁ። ካለበለዛ እንደዚህ ጠብቀው በቃ ይሄን የሚፈጠርባችሁ። አሁን ሜላት መጥታ አይ በትዳር ከይስማከ ጋር ተለያይተናል በጣም እንግዲህ እኛን ሞክራል ግን ብላ ብትናገር ሎንግ ዳን ከዛን ጊዜ በኋላ ብዙ ሰው ጠይቋል። እኔም ጠይቄያለሁ፣ ሌሎች ጠይቋል። ይስማከ የት ሄደ? በነገር ላይ ከይስማከ እኔ ልንገር ይሁዳ ይሄ ህዝብ በጣም ጠማሞች ስለሆኑ ይስማከ አጀንዳ ስለሆነ ማለት ነው። ልንገር ወጣ ብትናገር ከዘዊ የበለጠ የድሮን ቪዲዮ እያመጡ የተሳስ አሁን እንኳን የ4 ዓመት እንዲካረጉ ስትናገር ራሱ አይቀርላትም። ምናልባት የነበረባትን የሚዲያ ጫናና ከሱ ጋር የነበራት ፍቅር አደባባይ ስለነበረ መቀስቀስ ስላልፈለገችው ሊሆን ይችላል ብዬ ነው እኔ ማስበው። ይሁዳ መታ ከይስማከ ተጣላው ብትል እኔ በስነ ስርዓት በቃ ለአንድ ዓመት ይቆዩባታል። ይስማከን እንዲያርጋው ፖለቲካው ምን እንደዛ ባይሆን ኖሮ ታዲያ ከይስማከ ማይገናኝ አይደለም የጠሏት እኮ ከሱ ጋር ስለሆነች ትግሬ ስለሆነች እንዴት ከሱ ጋር ነው አይደለም ኦላ ነው አንዴ ይዊ አልነበርሽም። እኔ በዚህ ጉዳይ ላይ እኔ ቤት ነው እኮ የመጡት። እኔ ኢንተርቪው ያደረኳቸው እኔ ያነጋገርኳቸው። ለሜላትም ከ3 ዓመት በፊት የቆምኩላት እኔ ነኝ፣ ያስቆምኩላት እኔ ነኝ። ለምን ትክክል ትግሬ ናት ብለው ትግራዊቲ መሆኗን ሲያውቁ እኮ ነው። የኦርቶዶክሶችም እንዴ ላሰማችሁ እንዴ ነጆከር ለምናም ተሰባስቦ ምን ሲሉ እንደነበረ ይሄን የመሰለ ደራሲ እንዴት አንዲት ትግራዊቲ ከመሬት ተነሳ ትወስዳለች ምናምን የጠሏት ትግሬ ስለሆነች ነበር እንጂ እኮ ትግሬ ከመሆኗ በፊት ከማወቃቸው በፊት እኮ ኤቭሪ ቄስ ኤቭሪ ጳጳስ እሷ ቤት ነበር የሚቀመጠው። ሜላት እኮ እንዲያውም እኮ መምህር ሀብተ ማርያም ነበርኩ መምህር ሜላት እኮ ነበር ምላት መምህር ሜላት እያልኩኝ እኮ ነው። ቪዲዮዎች እኮ አሉ እኮ የፖስትኳቸው ያልጠፉ። የሞተ ነው ይዊ እየሞተ ነው። they wanted to ግን ወጥታ የዛን ጊዜ ብትናገር በቃ አልነበርም ቢሉ ያጨበጭቡ ደስ ነበር የሚላቸው እንዴ። እንዲያውም እኔ ፍቺ እንዲሆንም ያደረጉባቸው ጫና ያደረጉባቸው እነዚህ አማራ ብሔርተኞች ናቸው። አንቺ ላሳይሽ እኔ ቄሶች ምናምን መጣው እኮ ነው ሲያጨናንቋት የነበር። ፋኖን ተናግረሻል፣ እንደዚህ ብለሻል፣ እንደዚህ አድርገሻል እያሉ ለፋኖ ይቅርታ ጠይቂ ብለው በአደባባይ 27000 ዘው እኮ ይቅር ምንም እሷ ባላልችው ያያ ልደታ የሚባል አቤቷ ገብቶ ስለተናገረ ስለ ካሊፎርኒያ ገዳሙ ማለት ነው። በካሊፎርኒያ ገዳሙ እዛጋ እኮ እሱ የተናገረውን ሜላት ቤት ገብቶ እሱ የተናገረውን ሜላት ተናገረች ብለው ያልተናገረችውን እንዳሁኑ ልክ እንዳሁኑ እግዚአብሔር ነው የምልሽ። እንዲያውም ቪዲዮውን ፖስቷል ነው እኔ አሁን ከዚህ ከላይቭ ስወጣ ፖስቷለሁ ቪዲዮ። እንዳሁኑ ያያ ዘልደታ የሚባለው ልጅ እሷ ቤት ገብቶ ገንዘብ ለማሰባሰብ ፈልጎ ለካሊፎርኒያ ገዳም ምናምን
እሱ ነው ያለው። እንደ ካሊፎርኒያ ገዳም እኮ ፋኖ ማሰልጠኛ አይደለም፣ ፋኖን የምናሰለጥንበት አይደለም ብሎ እሱ ነው የተናገረው። እሱ በተናገረው ተነስተው እነ ወንዶሰን እነ ምናምን ተረባርበውባት ማለት ነው። ከዛ ይስማከ ወርቁን የአማራ ጀግና ነው እንዴት እሷ ታገባለች? ግን ይስማከ ወርቁ ስለሷ ሲናገር ህይወቴን አዳነች ነው የሚለው። ስለሷ የሚሰጠው ነገር ህይወቴን ያዳነችው ሰው ያደረገችኝ እሷ ናት ነው የሚለው። ብዙ ፋይሎች ብዙ ነገሮችን ለዚህ ደረጃ ያደረስኝ። እስኪ እሱ እንኳን ወጥቶ መናገር አለበት እሱ ራሱ። ስለሷ ቪዲዮ ማሰማት እንችላለን። ግን አሁን የመጡት ሰዎች ይሄን መፋታታቸውን ብትናገር ይሄ ሁሉ ይሄ ኤክስኪውዝ አይኖራቸውም። ኦፍ ኮርስ አታክ ያደርጓታል፣ የሚጠሏት ይጠሏታል። ግን ኤክስኪውዙ አሁን እኮ ሰው ሁሉ እያለው ምንድነው ባልቀማች እያሉ ነው አይደል እንዴ? ለምን ዘዊ መናገር ስላልፈለገ። ዘዊ ፕራይቬት ፐርሰን ነው፣ መናገር አይጠበቅበትም። he doesn't have to, he's a private person። ግን ጊፍተር ነው አይደል ይዊ እንጂ የሚናገራለን በቪዲዮ ወጣ አቅም ምን ፖለቲከኛ አይደለም፣ ሃይማኖተኛ አይደለም፣ ፐብሊክ ፊገር። when you are a private person you have the right to keep your life private። በደንብ አዳምጡኝ፣ ስሙ። ታፕታፕ ኮፒ ሊንክ እያደረጋችሁ ፕራይቬት ስትሆኑ ላይፋችሁን ፕራይቬት ማድረግ ትችላላችሁ። ፐብሊክ ፊገር ስትሆኑና በፐብሊክ የምትታወቁ ስትሆኑ ግን ለፐብሊኩ ማሳወቅ ያለባችሁ ግዴታ አለ። ለፐብሊኩ ማሳወቅ ያለባችሁ ግዴታ አለ። ተረዳችሁኝ? አሁን ዌብሳይት ፕራይቬት ነው፣ ፐብሊክ ፊገር አይደለም፣ ምን አይደለም። ተፋታ ተጋባ ማን ኖባዲ ኬርስ። ሜላትን እየሰደበ ነው እሱ ራሱ። እሱ ይሄ ከሴት ሲል አይጠፋም። እዚህ እንኳን በቲክቶክ ተረጋግቶ እንኳን አይቀመጥም። በራስ መተማመን ያለው ራሱ አይመስለኝም። ሜላት ምን አይ ዶንት ኖ። እኔ ብዙ ወንዶች ሲንግል የሆኑ ወንዶች አላቅም፣ ለምን ሲንግል ይሁን ምን ይሁን አላቅም። ግን እሱ እንኳን ከብዙ ሴቶች ጋር ምናምን ተቁጭ ብሎ የሚያወራ ልጅ ነው። መስደብ የለበትም። ገባ? ይሄ ማፊ ጥሬ ስጋ ምናምን የሚባሉ ናቸው ሲያዋርዷት የነበሩ። የሚያውቋት ነው የሚመስልን። ገባ? ሌሎች ግን እነሱ አማራ ብሄር ከአማራ ጋር የሚገናኝ አይደለም። አንደኛ ሁለተኛ ይገናኝ የሜላት ይገናኛል። ያው ልንገር የሜላት ይገናኛል። አማራ ብሄርተኞች ናቸው የሚጠሏት። ያው የጀመሩባት እነሱ ናቸው። እነ ጆከር እነ ጃፒ እነ ጆከር ቤታቸውን ከፍተው እኮ ሊያረጉትን እኛን ያስቆምናቸው አይደል እንዴ? አንዴ ልንገርክ፣ ይሄ አሁን እነዚህ ሰዎች ብዙዎቹ እሷን የተቿት ለሌላ ሴት ሲከራከሩ የነበሩ ምናምኖች ናቸው። ገባ? ለሌሎች ሴቶች በጣም ዘብ የሚቆሙ ናቸው፣ ለአማራውም ለትግሬውም ለምንም ማለት ነው። ግን እችን ልጅ ደግሞ ከብሔርተኝነት ራሱ ውጪ በሆነ መንገድ እና ታዲያ ብሔርተኛ ከሆኑ ልዕልት በሰጠችው አጀንዳ ነው እንዴ እሷን የሚቀጠቅጠው? ብሔርተኛ እኮ ስማርት ነው፣ ማን እንደሚሰጣቸው ገባ? እንደዛ በል እንጂ ይሄ ፌደራል መረጃውን ሳያጣሩ እነዚህ እኮ በአማራ ብሔርተኝነት ነው የሚንቀሳቀሱት። ግን እንዳልሽው እንቁርቲ የአማራ ጠላት ናት። እንቁርቲ በአማራ ላይ ስትሰራ ነው የምትውለው አይደል እንዴ? የአማራ ጠላት ናት፣ የኦሮሞም ጠላት ናት፣ እሷ የትግሬም ጠላት ናት። ግን አማራን በጣም ነው የምትጠላው። በአማራ ላይ ሲሰሩ ነው የሚሉት እነሱ። አሁን ከእንቁርቲ አጀንዳ ተቀብለው ሜላትን የሚሳደቡ ይስማከ ወርቁን የሚሳደቡ ዘዊን የሚሳደቡ በቃ እነዚህ ሰዎች ተቀብለው ከሷ በአማራ ብሔርተኝነት ያሉ የብልጽግና ካድሬዎች ናቸው። አራነት ሌላ ነገር አይደለም። ቢኮዝ አማራ ብሔርተኛ ከእንቁርቲ አይቀበልም። ቤታቸውን ከፍቶ ሲያወራ አይቻሉ ወደ ሰላ ያደረጉት። ግን ይሄ ነገር ማወቅ አለብሽ፣ እናንተ ስላልነበራችሁ ነው። ሜላትን ታክ ያደረጓት የአማራ ብሔርተኞች ናቸው፣ ሶሻል ሚዲያ ላይ ያሉት ራሳቸውን በአማራ ዛሬ ግን ባለው አንድ ደቂቃ ላውራና ልውረድ። ዌብሳይት ለምን ነው ሜላትን የምትሰድባት? አረ እኔ ቤቴን ከፍቼም አልሰደብኩም፣ ተሳድቤም አላቅም። ምንድነው ባየሁት ቪዲዮ ለፋሲካ መስሎኝ ደብሮኝ ነበር። ግን ቪዲዮ ለሷ አለመሆኑን ሳቅ ደግሞ ከደሙ ነፃ ነኝ። ምንም አይደለም። ምንም ትክክል ነው ትክክል አይደለምም አይደለም። ግን ባየሁት ቪዲዮ ለፋሲካ መስሎኝ ለምን ልጇ ሞቶ እንደዛ አለች ብዬ ቪዲዮን በደምብ ሳላረጋግጥ የሚሰማኝ ስሜት ተሰምቶኛል። አሁን ላይ ግን እውነት ይሁን ውሸት ይሁን አላረጋገጥኩም። ስለዚህ ምንም ሳይድ አልያዝኩም። በዛ ቢፈታልኝ እንጂ ቤቴን ገብቼ አልሰደብኩም። ደግሞ ማንንም ምን ተደብ ያላገባ ፒሲ መች እንደዛ አንቺ አሁን ዌብሳይት ብለሽ ተናገርሻል። እኔ አንድ ቀን እዮዳብ ነኝ ሰድቤ አይተኝ ታውቃል? አልሳደብም ነኝ
ስድብ እኔ አልሳደብም። ሰድበኸዋል እዮዳብ እንዴ? ቤት ያስረግጠከው ነው። ስድብ አይደለም። መልስ ምት ነው። ስድብ እኔ ሰርብ ያላል አስረግጠኛ ዌብሳይት ቋንዴ እኔም ያን ቪዲዮ ስሰማው ባደወይ ቪዲዮን ስትሰሙት ቆራርጠው ስትሰሙት ያናዳል። ኦኬ ግን እሷ የሰጠችው የራሷ ሐሳብ ነው። ስለ ፋሲካ አይደለም፣ ስለ ጀነራል ነው ያወራችው። እነሱ ግን አሁን ዌብሳይት ትልቅ ሰው መሆን እንደዚህ ነው። ቪዲዮውን በደም ሳላጣራ ተሰምቶኝ ተናግሬ ነበር። ካወቅኩ በኋላ ግን በቃ ይቅርታ ጠይቆ እንትን ማለት ነው ወይ በደንብ አረጋግጦ በደም ሰምቶ አገላብጦ መናገር ነው። ስለዚህ አሁን ዌብሳይት ቤትን ከፍተ አለመሳደብ እቺ ልጅን በሌላ ጉዳይ አማራ ቤተኛ ብትሆንም በቃ this is what በቃ ሰምቼ ነበር። ያናዳል እኮ ስትሰሙት። አሁን ስትሰሙት አንደርስታንድ ካላረጋችሁት ያናዳል። ዌብሳይት ዋት ምናምን ትላላችሁ። ምክንያቱም ያው የሞተባት ሰው ምናምን ስለምታስብ። ግን ፋሲካን በቁስሏ ላይ እንጨት እየላካለች እነ እንቁርቲ ናቸው ዌብሳይት የድሮ ንግግር እያመጡ እንግዲህ የ2 ዓመት የ3 ዓመት የቆየ ቪዲዮ እያመጡ እያቀነባበሩ እየፖሰቱ ነውና አይ ነው አጀንዳ ይፈለጋል። እኔም እረዳለሁ። እዚህ ሶሻል ሚዲያ ላይ ፖለቲካ ተሰሚነት ለማግኘት ፕሮፓጋንዳ ለመስራት ምናምን አጀንዳ የሚሰሩ ሰዎች አሉ። ያንን ለማድረግ ነው። ግን እኔ ይህን ጉዳይ ስለማውቀው ነው ከ3 ዓመት በፊትም በሜላት ላይ ሲነሱባት ያስቆምኩላት እኔ ነኝ። ትክክል ስላልሆነ በኋላ ሁሉም አመነ ትክክል አይደለም ብለው። ግን ሰው ይፋታል ይጋባል። ፓብሊክ ፊገር የሆናችሁ ግን ብታሳውቁ መልካም ነው። አሁን ዌብሳይት ፕራይቬት ሰው ነው አይደል? ይዝና አክቲቪስት አይደለም፣ ፖለቲከኛ አይደለም፣ ምን አይደለም። ዝም ብሎ ሀሳብ ይሰጣል፣ ጊፍት ይሰጣል። ዳትስ አሁን እሱ ከፈለገ ነገ ከነገ ወዲያ ዌብሳይት ባለትዳር ነው፣ ልጆች አሉት። አሁን ዌብሳይት ከሆነች ችግር እየተጀናጀነ ባይሆን ስለማውቀው ሶሻል ሚዲያ ላይ ምንድን ነው የምለው በቃ እያማገጠ ነው፣ ምን አይነት ባለጌ ነው ምናምን ነው የሚባለው አይደል? ደግሞ አግብተዋል አንደነ ሴጋው ቁጭ ብለው ከሴት ጋር ሲጀናጀኑ የሚውሉት አግብተናል እያሉ እነሱን ተቹ፣ እነሱን ተናገሩ። እቺ ግን ዲቮርስ ናት፣ ዘዊም ዲቮርስ ነው። ሁለቱ ሪሌሽንሺፓቸው ፕራይቬት ነው። ያ ነገር ነው። ግን ያላደረገችው ባልነጥቃ ነው እንደዚህ አድርጋ ነው እንዴ ልጁን አሁን ጃሽዋ መሞቱን የምታውቁት አሁን ነው እንዴ? አሁን ነው እንዴ ሀዘን የምትቀመጡት? እያለቀሱ እያስመሰሉ በቃ ላይ እኔ ያም እየገባ እኔ በጣም የሴት ነገር እናት እኮ እንዲህ ናት እያሉ ወንድ ልጅን ዌብሳይት አንተ እኮ ወንድ ልጅ ነህ። ነገ እኮ አንተ የሆነ ነገር ቢሆን እኮ ታውቃለህ። እዚህ ሀገር አሜሪካ ወንዶች ያልተሳደብኩም ባይዘው እግዚአብሔርን ነው ማለት ነው። ያልተሳደብ ካልተሳደብክ በቃ ምንድነው ኮሜንት አድርጌያለሁ። ለምን እንደዚህ ሆነ ብዬ ኮሜንት የሚሰማኝ ስሜት ጽፌያለሁ። ኮሜንት ነው ላይክ ከስር ሆኜ ግን ለመጀመሪያ ጊዜ ነው ገስት ላይ ገብቼ አስተያየት የሚሰጠው ስለዚህ ልጅ። አይ በቃ እንደዛ ከሆነ ወደ ሳልሰጠው ይቅርታ ጠይቃታል። ቪዲዮ አላልኳትም እኮ እሺ አሁን ህዊና ምንድነው ያልኩት? እሺ አሁን ሰንተን በላይ ግን የተጠቀምካቸው ወርዶች እኮ እነዛ ሰዎች ሲናገሩ የሰሙትንና ትክክል ባልሆነ መንገድ ነው እኮ የፖስተትካት እኮ። እኔ ዮዳብ አንድ ነገር ልንገር፣ እኔ ሜላትን ቦን በዚህ ለሱ ቴንክ ዩ ገብቶክም ማድረግ ይኸውልሽ ቪዲዮን አየሁት ቪዲዮ የመቼ ነው ምናምን የሚለው ሪሰርች አደረኩ አገኘሁኝ የራሴን። ከዛ ኮንክሉዥን ወሰድኩኝ። ገባሽ? ቪዲዮን ካየሁት በኋላ ኦኬ በዚህ ደረጃ ትወርዳለህ ብያለሁ። እኔ እንግዲህ ዌብሳይት ስንነጋገር ሊመላለስ ይችላል እንጂ ለብዙ ሴቶች ድምጽ ሲሆን ነው ማየው። ለመማር አይ ዛልኳልኩኝ። አሁን እኮ እንትን ብያለሁ። ሐሳቤ ተየራለ ቪዲዮ ካየሁት በኋላ ባዶ መስተካከል አለብን። ለምን መሰለ አንዳንድ ጊዜ እዚህ ሶሻል ሚዲያ ላይ ቪዲዮ ምናምን ይለቀቃል። ጎበዞች ናቸው አቀናብረው። አዎ ይሰማናል። ግን ሴት ልጅ ስላለቀሰች ተጎዳች ተባለች ቶሎ እንትን ማለት የለብንምና በዚህ ጉዳይ ነው ጸዲም በቃ ይኸውልህ ጸዲ ትክክል ነሽ። አንቺ የጠየቅሽው ጥያቄ እኔም የጠየቅኩት ጥያቄ ነው። እኔ እንኳን አምጥቼ ስጠይቃት መመለስ አልፈለገችም ነበር ከ2 ወር ነው ከ3 ወር በፊት። ሜላት ባደወይ ብዙ እንትን አይደለችም። ሜላት እኮ ስማርት ሰው ናት። ሜላት እኮ በቃ ፐርሰናል ህይወቷን እኮ መናገር አትፈልግም። ታውቂያለሽ በጣም እንዴት አድርጋ ነገሮችን ኮንትሮል ማድረግ እንዳለባት ጎበዝ ልጅ ናት። ሜላትን ለሚያውቃት ሰው ሜላትን ቤት አስገብታችሁ ብታናግሯት አትፎርሽላችሁም፣ ነጥብ አትላችሁም። ወደምትፈልገው መንገድ ነው የምትወስዳችሁ፣ ወደምትፈልጓት መንገድ አትወስዷትም። አሁን ግን ምንድነው ልጅ አመጡ፣ ሚስት አመጡ፣ ምን አመጡና አውቀው ላይክ ብትናገር የምትናገረው ነገር ሁሉ ይዞርባታልና እሷ ደግሞ ኢትዮጵያዊ ናት። በኢትዮጵያዊነት የምታምናት ብሔርተኛ አይደለችም፣ ትግራዊት ናት። ግን
አጤ እንደውም ግማሽ አማራ ናት እያሉ ነው፣ ግማሽ ወሎዬ ናት ይላሉ። ቢሆንም ግን እንደዛ ወጥታ ብሔርተኝነት አላስተላለፈችም። ፖለቲካ ስተነትን አናያትም። እንዲያውም ብዙ ጊዜ አርት ላይም እኮ የሰራች ልጅ ናት አይደል እንዴ? እንደ ወሎዬ ምናምን ብዙ አርት ትሰራለች። እና በቃ ሜላት ሰው በትዳር ሲፋቱ መብታቸው ነው የፈለጉትን የማድረግ ያንን ማመን አለብን። ሕፃን ልጆች አሉም። ይህን ነገር ግን ማስቆም የምትችለው ፋሲካ ናት። ፋሲካ እቺ እንቁርቲ ፋሲካ እንደውዬ ያናግሪያት እያናገርኳት ነው ትላለች። አሁን ዘዊ ወጦ ተናገረ፣ አዳምጣችኋል። ዘዊ ጊፍተር ነበረ ጋይስ፣ በሚሊዮን ዶላር በላይ የሰጠ ሰው ነው። ያ ሁሉ ጊፍት የበሉ ሰዎች፣ ያ ሁሉ ያሉ ሰዎች ድምጽ እንኳን ሆኑትም ያንን ለማግኘት ብር ለማግኘት ነው። አሁን ዘዊን የሚደግፉ የሚቃወሙ ምን የሚሉም ብር ነው የሚፈልጉት። ታውቃላችሁ ቲክቶክ ላይ አምናችኋል። ፎቶ መረጃ ወጣለኝ። ብር እየተከፈለ ነው ሰው የሚሳደበው፣ ብር እየተከፈለ ነው ሰው ድምጽ የሚሆነው። ታውቃላችሁ መጥቶ ማሙሻ 4500 ዶላር ለዮናስ ከፍዬዋለሁ ብሎ መጥቶ ተናግሯል። መንሱር 500 ከፍዬዋለሁ፣ ጠና ኤማ ምናምን ሁሉ በቃ እየተከፋፈሉ ነው የሚያደርጉት። ስለዚህ ብር ስለሚገኝበት መጠንቀቅ አለባችሁ። እናንተ ብር የምታገኙ ሰዎች ምንም አልላችሁም። በቃ ቢዝነሳችሁ ነው፣ ስራቸው ነው። እኛ ግን ስለማይከፈለን ለሐቅ ነው የምንቆመው፣ ለእውነት ነው የምንቆመው። እስኪ ማን ነው ኔክስት? ላስረዳት እኔ ዮዳብ ለህዊ ላስረዳት። እኔ ነበርኩበት የዛኔ ሜላት ስትሰደብ 2023 ላይ እነዘገየ እነማረግ ጉራጌው እነሳሚ ግሩፕ ፈጥረው እኔም ነበርኩበት። በትግሬነቷ ነበር ስትተች የነበረው እቺ ልጅ። ገባችሁ? እነሱ ወደ ብሔር አዘሮት ለአማራ ያሰቡ መስለው የፋኖን ስም አጥፍተሻል፣ ይቅርታ ካልጠየቅሽ ዘግዝቀን እንሰድብሻለን፣ ከሜዳ እናጠፋሻለን ያሏት በትግሬነቷ ነው። እዛኔ በዛ ከሚሰድቧት ልጆች እኔ ከጎናቸው ነበርኩኝ። በዛ አንድ ላይ ነበር የምንሰራው። ስማቸውን ጠቅስላለሁ ከፈለግ 2023 ማለት ነው። እነዛ የአማራን ህዝብ ወክለው የፋኖን ስም አጥፍተሻል አንቺ ትግሬ እያሉ ላይቭ እየከፈተች ገብቶ ሲሰድቧት በየቤቱ ዘግዝቆ ሲሰድቧት ነበር። የሬሳ ፎቶ ከነ ልጇ ከነ ባሏ አምጥተው ሰድቧታል፣ ለጥፈው እነዘገየ ማለት ነው። ስለዚህ ህዊ አንቺ ስለመታቂ ነው በትግሬነቷ ትግሬነሽ አንቺ ፋኖን ሰድበሻል ብለው በብሔር መተው ሰድቧታል። የዛኔ ግን እነ ይሁዳም መሰለኝ ይሄን ነገር ያቆሙት አይደል ነው አላስታውስም። እኔ ነኝ። ስለዚህ በትግሬነቷ ተሰድባለች። በትግሬነቷ እንደተሰደበች ለታቂ ይገባል። የሰደቧትም ስማቸውን አውቃቸዋለሁ። አንደኛው ዘገየ ነው፣ ሁለተኛው ማረጉ፣ ሶስተኛ ሳሚ ለንደን የሚኖሩ ጉራጌዎች እኔም ነበርኩበት። አሁን ከነሱ ግሩፕ በወጣም ማለት ነው ብልግናቸውን አይቼ። ስለዚህ በዛ ሰዓት ነበር ነው እኔ የዛን ሰዓት ነው ያወቅኳት። ስቅስቅ ብላ ነው ያለቀሰችው። ግን አሁን አያጅቦ ገብቶ ምንም አይነት ነገር ሳይናገር መውረዱ በጣም ነው የከፋኝ። የትግሬ ብሔርተኛ ነኝ ይላል። ገብቶሻል? አሁን እንደዚህ አይነት የትግሬ ብሔርተኛ ለእህቱ ጎን ካልቆመ ለመቼ ነው የሚሰራላት? አሁን እየወዳባውን አያገባኝም ብሎ ዝም ማለት ይችላል እኮ። ሰብአዊነት ተሰምቶት ነው። እህቴ ናት ብሎ ነው። የተከፈለው ነገር የለም። እኛም እንደዛው። ግን እኔ ያያጅቦ ነገር እኔ ፈርቷቸው ይሁን አይዶን ነው እኔ በጣም ግራ ይገባል። እንደዚህ አይነት የጅባ ሞት ይዞ የሚዞር ወንድ በጣም ያስጠላኛል። ፖለቲከኛ ነኝ ትላለህ አንተ ለአንድ እህት እንዴ? እነዚህ እኮ ወጥተው የሚሰድቧት እኮ ጋለሞታዎች ናቸው። ባላልወጣ ያላቸው ወንድን የሚጠሉ ልጅን የሚጠሉ ናቸው የሚሰድቧት። ማን ነው እቺ ልጅ ወጥታ ፖለቲካ ስታወራ፣ ባልን ስታጣጥል፣ የሰውን ባል ስትቀማ፣ ብልግና ስታወራ ያየ ሰው ማን ነው? ንገሩን እስቲ። ማንም አላየም። እንደውም የአማራ ስለልቦና ነው ያላት እቺ ልጅ ታወቃችሁ። እኔ ቤቷን ቁጭ ብዬ እከታተላት ነበር። እስካሁን ለሰደብኳት እኔ በጣም አዝናለሁኝ። መስደብ አልነበረብኝም። ከባለጌዎች ጋር ቆሜ ከነዘገየ ጋር ቆሜ ሰድቤያታለሁ። እስኪ በቃል አንዴ ተመለስኩ። ስለዚህ በትግሬነቷ በዛ ሰዓት ፋኖን ተሳድበሻል ብለው አግለዋታል፣ ሰድበዋታል። ይሄ እውነት ነው፣ አትከራከሩ። የዛን ሰዓት ነበር ነው 2023 ላይ። አሁን ደግሞ ምንም ያደረገችው ነገር የለም። ተራ ባለጌዎች ባላቸውን የፈቱ ለብር ብለው ልጆቻቸውን ለባላቸው የተው ምናምን እንደ ትርኪ ምርኪዎች ናቸው እየተሳደቡ ያሉት። ሆዳቸውና ዳላያቸው ማያስታውቅ ሴት፣ አፋቸውና ጡታቸው አንድ የሆነ ሴቶች ሴት ናቸው ማይባሉ እራዶች ናቸው ያቃተ። ስለዚህ እኔ ብዙም ማውራት አያስፈልግም። እነዚህ ጋር ለሞታዎች ጋር መመላለስ እችል ጨዋነቷን እኔ አውቃለሁ። የተሰደበችው ደግሞ የዛኔ በትግሬነቷ የትግሬ ብሔርተኛ ነች ተልከሽ ነው የመጣሽው
ወያኔ ተብላ ነው የተሰደበችው። ይሄን እናውቃለን ለማለት ነው ወንድሞቼ። ህዊ ብዙ ማተከራከሪ በዛኔ ስለምናቅ ነው። በቃ እዮዳብ አንተ ነህ አላስታውስም፣ አንተ ነህ መተይ ነገር እንዲበርድ ያረከው ማለት ነው። ኔቨር ጊቭ አፕ አንድ ነገር አለ። እኔ ስላለፈው ነገር አይደለም ያወራሁት በነገር ላይ ስለዚህ አይደለም ስለሱ አይደለም እኔ ያወራሁት አጀማበሩን ኬዙን ይሄንን ዙር እንጂ ያልነበርኩበትን ነገር እኔ እንትን ማለት አልፈልግም። እዮዳብ ሲያወራ ሰምቻለሁ፣ የቆየውን ቪዲዮ ሲያወጡ አይቻለሁ። ከበፊቱ የነበረውን ነገር መናገር ማልችልም አላየውም፣ ግን ባየሁት ነገር የራሴ ሐሳብ አለኝ። ገባ? በዛም አጀንዳ ደግሞ ተገፍቶ አልተካሄደበትም። ሚኪ ማስቆማል፣ እዮዳብ ማስቆማል፣ አስገብቶ አናግሮ ገባ? እሱን ያንን ነገር አሁንም ያንን ነገር ሳወራ የነዛ የሚፈልጉትን አጀንዳ ነው ማራመደው። ገባ? ስለዚህ እሱን እኔ የበፊቱን ነገር አይደለም አሁን ግን የመጣችበትን መንገድ ነው እኔ የተናገርኩት። ጸዲ ስትጠይቅ ለምን የተፋታሽበትን አታሳይ ምናም ስላ ምናልባት ከዚህ በፊት ፐብሊክ ላይ ስለነበረ ሪሌሽንሺፕ በጣም ጫና ስለተፈጠረባት እዮዳብ አሁን ላይ ፈርታ ሊሆን ይችላል። በቃ ትራማ ምናም ሊኖርባት ይችላል እኮ ሁሉን ነገር ማሳየት አይጠበቅባትም። እንደ ድሮም አክቲቭ አይደለችም ብዙ እንዲገስት ላይ ትመጣለች እንጂ ምናምንና ከበፊቱ ተምራ አሁን ላይ ዝም ማለት አትችልም ወይ? ሲቀጥል ደግሞ ተፋታውስ ብላ ብትመጣ ከይስማከ ጋር ካለው እውቅናና ዝና